ታቤት አይ ሄርሜላ ድሮም ነግሬሽ ነበር እኮ መጨረሻ ብቻሽን እንደምትቀሪ ነግሬሽ ነበረ። እንግዲህ አሁን አብርሽ ጠፍቷል ምናምን እያሉ ነው፣ ግን ኤፋና ሩታ ደግሞ እኛ ቤት ነው አብርሽ ከልጁ ጋር ነው እያሉ ነው። ሶ አብርሽ እነ ሩታ ቤት ጥለው ሲወጡ እዛ ቤት ነበረ። ሶ ይሄ ልጅ ተገዶ አይደለም፣ በቃ ሩታ ጋር መሆን ይፈልጋል። ሄርሜ አንቺን አይፈልግሽም ብዬሽ ነበረ ብዙ ጊዜ። ይሄው እንግዲህ ያሰብነው ነገር እየሆነ ነው ጋይስ፣ እኔ የምነግራችሁ ነገር እየሆነ ነው። አብርሽ ሩታ ጋር ተመልሷል፣ እሷ ጋር እየኖረ ነው። ሄርሜላ ስልክ አያነሳላትም አያወራትም። ግን እሱ ሲወጣ በኋላ የሆነ ቀን ወጥቶ የሚላት እሷን የሚሸውዳት ምን ብሎ ነው? አግተው ነው፣ በር ዘግተውብኝ ነው፣ ስልኬን ቀምተው ነው ምናምን ነው የሚለው። ግን እሱ ፈልጎ ነው ጋይስ፣ ፈልጎ ነው፣ የምሬ ነው፣ ፈልጎ ነው እንጂ ባይፈልግ እኔ በጣም ነው የታዘብኩት በብዙ ጊዜ። አንደኛ አረገዝኩ ስትለው በጣም ደስተኛ አይደለም። ሁለተኛ ነገር ሽማግሌ ላክ ስትለው አልፈለገም መላክ። በቃ እንደማይፈልግሽ በዚህ ማወቅ ትፈልጊያለሽ፣ ማወቅ አለብሽ። ሲቀጥል ደግሞ አንቺ የሆነ ነገር ካሳዩት እሱ ካንቺ ሰበብ ነው የሚፈልገው፣ ወይ መጣላት ወይ የሆነ ነገር ማግኘት ነው የሚፈልገው። ሶ አብርሽ የሚፈልግሽ ይመስልሻል፣ ግን አንቺ በግድ አስገድደሽ ካንቺ ጋር ነው ያረግሽው። ገባሽ አይደለ? በግድ ተገዶ ቀለበት አሰረ፣ ተገዶ አሁንም አረግሽ እሱ ሳይፈልግ። አሁንም ደግሞ በግድ ሽማግሌ ላክ እያልሽ እየጨቀጨቅሽ ስለሆነ ከዚች ነገር ማምለጥ ይፈልጋል። ከአንቺ ጋር መጣላት ሽማግሌ ላክ እንዳይባል ዋናው ምክንያቱ ከአንቺ ጋር መጣላትና መላክ። ለምን መላክ አይፈልግም አንቺ ጋር ሽማግሌ? ገብቶሻል አይደለም? መላክ አይፈልግም። አንቺን የሚፈልግሽ ለስራና ለመደበሪያ ነበረ። አንቺ ደግሞ አብረሽ መኖር ስለሆነ የምትፈልጊው እሱ ሳይፈልግ አረገሽ። አሁን ሄርሜላ እኮ መቆጣጠሪያ መጠቀም ምናምን አቅቷት አይደለም፣ የእርግዝና መከላከያ ሳታቀቃርታ አይደለም። ሆን ብላ ነው ያረገዘችው፣ ሆን ብላ ማለት ነው። ሆን ብላ አብርሽን ከሷ ጋር ለማድረግ ያው ልጁን ይወዳል። ልክ ሩታን ልጁን እያለ እንደሚያት ሁሉ እሷንም ልጁን እያለ እየመጣ እንዲያያት ስለምትፈልግ አብሯት እንዲኖር ስለምትፈልግ በልጅ አስራ ከዛ ሽማግሌ አስልካት ቶሎ ብላ በፍጥነት አብርሽን ወደ ራሷ ማድረግ። ምክንያቱም ያን ሰሞን ፈርታ ነበረ። ሩታ ሀብል እየሰጠችው ከሩታ ጋር ተደጋጋሚ እየተገናኙ ስለነበረ ማድረግ ያለባት ነገር ይሄ ብቻ ነው። ሄርሜላ አብርሽን ወደ ራሷ ለማምጣት ሩታ ጋር ተመልሶ እንዳይሄድ በቃ አረገዝኩ ብሎ መምጣት የልጅ አባትን እና ብላ ከዛ በኋላ ስታረግዝ ደግሞ ሩታም ወይ ተርቀዋለች ብላ ታስባለች፣ ወይ ደግሞ እሱ ደግሞ ካረገዝኩለት ሽማግሌ ልኮ ያገባኛል ብላ ታስባለች። እንደዛ ብላ አረገዘች። ሶ ሩታ ደግሞ አረገሽም አላረገሽም የፈለገሽን ነገር ማድረግ ትችያለሽ፣ አብርሽን የኔ ያረጋለሁ ብላለች። ሲቀጥል ደግሞ ሩታ የእውነት አብርሽን የእሷ ለማድረግ እልህ ይዟት ወይ ደግሞ አብርሽን በጣም ፈልገው አይደለም። እንደዛም አዎ ይዋደዳሉ፣ ግን ይህን ያክል በጣም ሴንሲቲቭ የሆነ ነገር አይደለም። ግን ደግሞ ሄርሜላ እጥፍ ድርብ አርጋ ዋጋሽን ታስከፍልሻለች። አዎ ሰው የዘራውን ነው የሚያጭደው፣ የዘራውን ነው የሚያጭደው። ሩታ ዋጋ ሳታስከፍልሽማ አትቀርም ሀቢብቴ። ልክ እሷ ላይ ያደረግሻትን ነገር አንቺ ላይ ታደርጋታለች። ምክንያቱም ያሳለፈችውን ነገር እሷ ብቻ ነው የምታውቀው። ርጉዙና አብርሽ ሩታን ምን እንዳረጋት፣ አንቺ ከአብርሽ ከሆነ ሩታ ምን አይነት ጊዜ እንዳሳለፈች እሷና እሷ ብቻ ናቸው ሊያውቁት የሚችሉት። ስለዚህ ያንን ያሳለፈችውን ጊዜ ደግሞ እጥፍ ድርብ አርጋ አንቺ ላይ ታደርገዋለች። እጥፍ አርጋ ነው የምታስከፍልሽ። ምክንያቱም እሷ እርጉዙና አንቺ እሷን ባሊዘሽ ኮሬፍቱ ሆቴል ለሆቴል እየዞርሽ ነበር። አለሌ የኔ አለሌ እንደዚህ ማላረግዝ መስሎሽ ነው? እሱን ይዘሽ ሆቴል ለሆቴል እየዞርሽ ነበረ። ሩታ ደግሞ የእሱን ልጅ ተሸክማ ብቻዋን ነበረች እስከምትወልድ ድረስ፣ ቤተሰቦቿ እስከምትሄድበት ጊዜ ድረስ ብቻዋን ነበረች። ስለዚህ ያ በዛን ሰዓት አንቺ ባትኖሪ አብርሽን እኔ ያለውን ልብ ብለሽ ይዘሹ ባትሄጅ፣ ሩታ አብርሽን ካንቺ ጋር ባታዩ እንታረቅ ሲላት እምቢ አትልም። ሲቀጥል ደግሞ በዛን ሰዓት የእርግዝና ሆርሞን አለ፣ የባህሪ ለውጥ። ሶ ያንን የባህሪ ለውጥ እንኳን ችሎ ማሳለፍ እንዳይችል እርጉዝ እንደሆነች እንኳን ሳያስቡ የሆነ ነገር ባለሽ ቁጥር እሷ መጥፎ ናት፣ እሷ ክፉ ናት ምናምን እያሉ ክፉ ከሆነች መጥፎ ከሆነች ምንም የፈለገ መጥፎ ክፉ ሊሆን ይችላል የልጃቸው አባት፣ ግን እርጉዝ ሆነሽ አልፈልግም አትዩ። እንደዛ የምትዩ በጣም ብዙ መጥፎ ነገሮችን ካደረገሽ ያን ነገር እንዲያስተካከል ስለምትፈልጊ ምናልባት ልትቀጩ ትችላለሽ። እና በዛን ሰዓት እሷ ከአብርሽ መራቅ ፈልግ አይደለም፣ ግን የሚያደርገው ነገር ጥሩ ስላልሆነ
ተስተካከል የሚል ምክር ልትሰጠው ነበረ። ከዛ አቤላ በመሀል ሄርሜላን አመጣና አስታወቀው። ከዛ አብርሽ ደግሞ ሴት ካገኘች ችግር የለበትም ወደ እሷ ጠጋለና ሩታ ረሳት ማለት ነው። እና አሁን አንቺ ሄርሜላ አባት መጭ ኖሮ አብርሽ ያኔ በእርግዝናዋ ሰዓት ሩታ ጋር ነበር የሚሆነው እንጂ አንቺ ጋር አይደለም መሆን የነበረበትም። የልጁ እናት እርጉዝ ናት። የሆርሞን ለውጥ ሊኖር ይችላል። ባህሪዋ ሊነጫነጭ ይችላል፣ ሊከፋ ይችላል። ግን አብርሽ ከሩታ አይርቅም ነበረ አንቺ ባትኖሪ። ግን አንቺ ስላለሽ እሱ አንቺን እንደ አማራጭ ተጠቀመና ሩታን ረስቶ አንቺ ጋር ሆቴል ለሆቴል ሲዞር ነበር ማለት ነው። ሶ ምልልሽ ፈልጌ ነው ይችን ነገር አርገሽ አንቺ አብርሽን ሩታ በሰላም አንቺ አርግዘሽ እንድትወልጂ ከአብርሽ ጋር አትተውሽም። ገብቶሻል አይደለ? ስለዚህ አብርሽ ስልኩን ያንሳልኝና ማደርገውን አደርጋለሁ፣ ከሀገር ወጣለሁ። እንጦሮንጦስ ግቢ ሀቢብቲ፣ እንጦሮንጦስ ግቢ፣ የፈለገሽ ቦታ ሂጂ ታነቂ። ምክንያቱም እንደዚህ እንደሚፈጠር ቀድመሽ ማመን አለብሽ። አብርሽና ሩታ እንደማይለያዩ ብዙ ጊዜ ነግረንሻል። ይህንን አምነሽ ነበር መግባት ያለብሽ። አይ ሳላምን እሷ ጋር ከሄደ ራሴን አጠፋለሁ፣ ሞታለሁ፣ እቀበጠራለሁ ካልሽ ሙች፣ ምን አገባን እኛ። መሞት የፈለገን ሰው እንዲሞት ማበረታታት ነው። አዎ የሰው ትዳር ውስጥ ገብቶ ደግሞ ልከበር አይሰራም። ሁለቱም አይሰራም። ክብርሽን ራስሽ ጥለሽ ማን ነው እንዲያከብርሽ የምትፈልጊው? አንቺ ራስሽን ሳታስከብሪ ሌላ ሰው እንዲያከብርሽ ትፈልጊያለሽ? ኖ፣ መሆን የለበትም። እና ሄርሚዬ አይዞሽ፣ እንደምንም ቻል አድርጊው። አብርሽ እንግዲህ ሩታ ጋር እየሆነ ነው፣ ታግቶ ነው ምናምን መተት አርጋበት የምትሉ ሰዎች ደግሞ ምንም መተት የሚባል ነገር የለም ውዴ። ራሱ ሰተት ብሎ እየሄደ መተት ትላለሽ እንዴ? ራሱ እኮ ነው ሄደው። አብርሽ እኮ ሩታ ቤት ራሱ ሄደ፣ ከልጁ ጋር ጊዜ እያሳለፈ ነው። ሰው ከልጁ ጋር ሆኖ እየኖረ ነው። ሩም ከሚከራየው ሩታ ጋር ቢሆን ይሻላል። ሄርሜላ ጋር ደግሞ መሆን አልፈለገም። ሽማግሌ አልተላከም፣ ሴት ቤት መግባት አይፈልግም። ይሄኛው ግን የራሱ ቤት ነው። የራሱ ቤት ከሩታ ጋር እየኖረ ነው። ሄርሜላ ጋር መኖር ስለማይፈልግ አሁን ሄርሜላ አረገዘች፣ ዳቦ አትሰጠውም፣ እንደፈለገ ቪዲዮ አሰሩም። ስለዚህ ምንድነው ማድረግ የሚፈልገው? ሩታ ጋር ይሆንና ሄርሜላ ደግሞ ስትወልጅ ልክ እንደ ሩታ እየተመላለሰ ያይሻል። እርጉዝ ሆነሽ አንቺ የምትፈልጊውን ነገር አያደርግልሽም። ምክንያቱም ሩታ ጋር ነው። ሩታ ደግሞ ሆን ብላ እንደምንም ብላ አብርሽን ከራሷ ጋር ታረጋለች አንቺ እስከምትወልጅ። ምክንያቱም እሷ የከፈለችውን ዋጋ ታስከፍልሻለች፣ መልሳ ታስከፍልሻለች። ሂሳቧን ተቀበይ። እዳሽን እዳ ነው። እዳ እየከፈልሽ ነው። የሰው ብድር እየከፈልሽ ነው። እሺ እና አይዞሽ፣ ምንም ማድረግ አይቻልም። አብርሽ ህጻን ልጅ አይደለም፣ ጡጦ የሚጠባ ልጅ አይደለም የሚታገተው ተዘግቶ ዝም የሚለው። ስለዚህ ስለማይፈልግ ነው እንጂ አብርሽ ጡጦ የሚጠባ ህጻን ልጅ ሳይሆን ትልቅ ሰው ነው። ሲቀጥል ወንድሙን ሊያግተው አይችልም። አንቺን ቤተሰብ ማይፈልግሽ፣ እሱ ማይፈልግሽ ገለል በይ። አሁንም ከልጆቹ ህይወት ብትወጭ ጥሩ ነው። ገብቶሻል አይደለ? በግድ አሁንም የራስ ያደርጋለሁ፣ በግድ እወድዳለሁ፣ በግድ እንትንላለሁ አረግሽ። እሱን የራስሽ ለማድረግ ተሸውደሻል። ማርገዝሽ ስህተት ነበረ። በቃ ምንም ማድረግ አይቻልም እንግዲህ